በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ ውድ ኦርቶዶክሳውያን እንደምን ቆያችሁ? አምላካችን እግዚአብሔር ቸርነቱ ጠብቆ እስከዚህ ሰዓትና ጊዜ ያደረሰን አምላካችን የአባቶቻችን የአበው ቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ባለፈው የሺሽና ደብረ ፀሐይ ቅድስት ኪዳነ ምሕረት ቤተክርስቲያን ሰበካ ጉባኤ 5 ዓመት ስትራቴጂክ እቅድ ገለጻ እስከ ክፍል 3 መሄዳችን ይታወቃል። ዛሬ እንግዲህ ምናልባት ክፍል 2 ላይ ክፍል 3 ዋና ዋና በማህበራዊ ዘርፍ በመንፈሳዊ ዘርፍ ብዙ በዝርዝር አይተናል። ቪዲዮዎቹም በዩቲዩብ ቻናላችን ላይ ለቀናል። ግን እይታው ትንሽ ገና ነው። እየከፈታችሁ ገለጻ ዙሪያ አስተያየት የራሳችሁን ኮሜንት ቢሰጡ ለእኛም ግብዓት ነው ብለን እናስባለን። እንግዲህ ዛሬ በገለጻችን ክፍል 4 ነው። በዚህ በስትራቴጂክ ዶክመንታችን በዚህ ክፍል 3 ነው የምለው። ነገር ግን በመጀመሪያ ክፍል 1 ላይ እንደ መግቢያ እንደ ኢንትሮዳክሽን በቤተ ክርስቲያን የሚቹ አጋጣሚዎች፣ ተግዳሮቶች እና ሌሎች ተያያዥ ጉዳዮችን ክፍል 1 ላይ ስላነሳን እዚህ ላይ መጥቶ ክፍል 4 ሆኗል። ዶክመንቱ ላይ ስትራቴጂክ እቅዱ እዚህ ላይ ክፍል 3 ነው የምለው። የልማት አገልግሎት ዘርፎች የ5 ዓመት ስትራቴጂክ ወይም የረጅም ጊዜ እቅድ ነው የምለው። እግዚአብሔር አምላካችን የቅዱሳን አበው አምላክ ይህን እቅድ ለቤተ ክርስቲያን የሚጠቅም የቤተ ክርስቲያናችን የውስጥ እና የውስጥ ችግሮችን የምንፈታበት በዚህ እቅድ ተጠቅመን የምዕመናኖቻችን አንድነት የአገልጋዮቻችን አንድነት ተጠናክሮ ቤተ ክርስቲያን ሰላማዊ አገልግሎት ወርቃማ ጊዜ ተመልሶላት እንድትገለገል ሁላችንም እንድናገለግል የአምላካችን ቅዱስ ፈቃድ ይሆንልን። እንግዲህ በልማት በተለይ የሚያነጋግረን የእቅድ ክፍል ይሄ ነው። በተለይ አሁን ቤተክርስቲያን በደረሰችበት ወቅቱ በየጊዜ እየተቀያየረ ሲመጣ ቤተክርስቲያን በጀት ያስፈልጋታል፣ ገቢ ያስፈልጋታል። ነገር ግን ብዛም ገቢ ምንጮችን ለይቶ ፕሬዲክት አድርጎ ወደፊት መጣን ነገር ቀድሞ ተንብዮ የመሄድ ልምዳችን ትንሽ ደካማ ከመሆኑ ጋር ተያይዞ ቤተክርስቲያን ደራሽ ችግር ሲገጥማት ብቻ ያን ችግር መወጣጫ ልመና ላይ ገንዘብ ከምናምን መለመን ከበጎ አድራጊ መለመን ላይ ነው ስናተኩር የቆየ ነው እና ይሄ ደግሞ ዘላቂ መፍትሄ ሊሆን አይችልም። ምክንያቱም ቀድሞ አቅደው መስራት ካልተቻለ አሁን የነበረው ኑሮ ውድነት፣ የአገልጋዮቻችን የደሞዝ ሁኔታ፣ ቤተክርስቲያን ልማት ሰርታ ህንፃ ገንብታ ገቢ ማዳበር ካልቻለች ለአገልጋዮች የሚከፈለው ደሞዝ ማነስ ወጨርሱም ባዶ መሆን ዝም ብሎ ለትሩፋት ብቻ የሚያገለግሉ አሉና በዚህ የሚቀጥል ከሆነ ቤተክርስቲያን አገልግሎት እንቅፋት ይገጥማል የሚል ስጋት አለን። ስለዚህ ይህንን አቅድን ከመስራት ይልቅ እና አሁን ያተኮርነው በጣም እዚህ ላይ ስትሬስ አድርገን ትኩረት አድርገን በጣም መነጋገርም በጣም መስራትም ያለብን ክፍል ይሄ ስለሆነ ነው። ከቀድሞ እስከ 3 ከሄድናቸው ገለጻዎች ይሄ በጣም ለየት ይላል። ብዙውን ጊዜ ሬሳ አንቀብርም ብለን ሰው ሲሞት እዛ ሬሳ እያንከራተትን የምንሰበስበው ገቢ
ቤተክርስቲያንን ሊያዛልቅ አይችልም። ምክንያቱም ህዝቡ ደስ ያለው በደንብ አስተምሮ ነው። አንደኛ ትራንስፖርት መስጠት አለበት። ልማት ጉልበቱም አስተዋጽኦ አበርክቶ ልማት መስራት አለበት። ከዚህ ውጭ ያለው ምናኖቻችን ያስከፋን የምንሰበስበው ገንዘብ ዘለቄታዊ ችግርን ሊፈታ ስለማይችል እንደው ከዚህ በኋላ የምንጠቀመው ዘዴ በጣም ስታይሉን ቀይረን በጣም በእውቀት ካልኖረ አስቸጋሪ ነው የሚል ስጋት አለና ልማት ያላትን ይዞታ በሚገባ ተጠቅማ ቤተክርስቲያን መልማት አለባት የሚል አስተሳሰብ ተይዟል። ከዚህ ጋር ተያያዘ አሁን የሚመጣ ትውልድ የማይታዘዝ ትውልድ፣ ቤተክርስቲያን ግድ የለሽ ትውልድ ነው አሁን ይወጣለው። ምክንያቱም ዘመናዊነት በቤተክርስቲያን ተኮትኩቶ ያላደገ ማህበረሰብ ዘመናዊነት ውስጥ ሲቀላቀል አስቸጋሪ ነው። ራሱ እንቅፋትም ሊሆን ይችላል። ግሎባላይዜሽን መንፈሳዊነትን በአግባቡ ካልተገራ በጣም አስቸጋሪ ነው። ግሎባላይዜሽን በራሱ በጣም ተኮትኩቶ ያደገ ትውልድ ካልሆነ ሰንበት ትምህርት ቤት በደንብ ተገርቶ ያላደገ ትውልድ ከሆነ ነገ ገንዘብ ጠይቀን ቤተክርስቲያንን እንመራለን የሚል አስተሳሰብ በጣም አደጋ ውስጥ ነው የሚገባው። ይህ ስታይል ቀድሞ መተናል። ከዚህ በኋላ የሚጠቅም አይመስልኝም ይህ ስታይል። ስለዚህ አቅዶ በደንብ ፕሮጀክት እየቀረጹ ቤተክርስቲያንን ገቢ ማዳበር እና ስብከተ ወንጌል ላይ ማትኮር ካልሆነ በስተቀር ሰው በደንብ ውስጡ ገብቶት ገንዘብ እንዲሰጥ አስራት በኩራት እንዲሰጥ ማድረግ ካልቻለን አስቸጋሪ ነው የሚለውን ይዘን ልማት ላይ በደንብ ትኩረት ሰጥተን መስራት አለብን የሚል መልእክት ነው ያለን። ከዚህ ጋር ተያያዘ በዚህ ክፍል ውስጥ በልማት ክፍል ውስጥ እንግዲህ የደብራችን መገኛ በከተማ ሰንተር ላይ ሽንዳ ከተማ ሰንተር ላይ ከመሆኑ ጋር ተያይዞ ምቹ ሁኔታዎች አሉ። አንደኛ በኮንስትራክሽን ብንሄድ በግብርና ብንሄድ ሁለቱንም አጣምረን በጣም ቤተክርስቲያኒቱን በጣም ሀብታም ማድረግ የምንችልባቸው አጋጣሚዎች እድሎች አሉ። ግን ይሄን እድል ከመጠቀም አኳያ በጣም መቅረፍ ያለብን ብዙ ተግዳሮች ስላሉ እሱ አካባቢ በጣም ማየት አለብን የሚል መልእክት አለኝ። የመጀመሪያው እንግዲህ ከልማት እቅዶች አንዱ በኮንስትራክሽን ዘርፍ ነው። ኮንስትራክሽን ዘርፍ እንግዲህ እንዳልነው ከተማው ሰንተር ለቤተ ክርስቲያን መገኛው በተለይ ይህ ከተማ ወረዳ ከሆነ በኋላ የሰው ፍሰት በተለያዩ አካባቢዎች መጣ ሰው በጣም ብዙ ሰው ከተማ ውስጥ መኖር እየመረጠ ነው። እንደዛ ደግሞ የንግድ እንቅስቃሴውን በጣም እየተጧጣፈ ያለበት ጊዜ ላይ እንገኛለን። ይህ ደግሞ የሚመጣ ሰው ቤት ይፈልጋል፣ ንግድ እንደዚሁ ቤት ይፈልጋል። ይህን አጋጣሚ ተጠቅመን እንደገና ቤተክርስቲያኑ ያለው አሁን ቤት ሰርተን ኦና ይሆናል የሚል ስጋት አያሳድርብን እንደቀድሞ። ስለዚህ አሁን መስራት እንጂ ያልቻልነው ብንሰራ በጣም ገቢ የምናዳብርበት ቤተክርስቲያን ያን ዋስትና ሲይዛም ጭምር ከባንክ ተበድራም እኮ ብዙ ነገሮችን ማንቀሳቀስ የሚችልበት አጋጣሚዎች አሉ። ይህን እናከናውን ከሆነ በቤቶች ልማት አንደኛ ኮንስትራክሽን ቤቶች ልማት ነው። ስለዚህ በዚህ ዘርፍ በኮንስትራክሽን ዘርፍ በቤቶች ልማት እንግዲህ ከያዝናቸው እቅዶች ትንሽ እንደው ተሳክቶልናል ብለን ትንሽ እንደውም መኩራራት አይሆን እንጂ ትንሽ ጅምር አለ የምንለው ይሄ ዘርፍ ላይ ያቀድነው እቅድ መጀመሪያ ዙር ላይ መጀመሪያ ዓመት ይህ እቅድ የታቀደ የነበረበት ጊዜ 2016 አካባቢ ከኋላ 2017 ሙሉ ፊኒሽንግ ጨርሰን ለክራይ እስከምንሰጥ ድረስ ወደ 5 ክፍል 4 ሰርቪስ እና አንድ ቤት አንድ ዘንጋባ ቤት ለመስራት ችለናል ማለት ነው። ስለዚህ በየአመቱ 6 ሰርቪስ እንደሆነ እንስራ ብለን ነው የተነሳ ነው። ምክንያቱም ይሄ ምን ታሳቢ አድርገን ነው አብዛኛው የቤተ ክርስቲያን ልጆቻችን ደግሞ ግንበኞች ናቸው። አናጺ አለ፣
ሌሎችም ጭቃ ምለጥፍ እንደቀላል የምናየው አይደለም። ሰርቪስ ሰርተን ደግሞ ጭቃ የሚለጥፍ ሰው ጉልበቴን ለቤተክርስቲያን አስራት አደርጋለሁ ብሎ ብችል ነፃ ለጥፎ ቢሰጥ፣ ካልሆነ ደግሞ 50%ን ምሮ ቀንሶ በ50% ዋጋ ብለጥፍ ለቀላል። ይሄን ኢኒሼት አድርገን ምክንያቱም አሁን ስራው ስንገባ የተፈተን ነው። ሁሉም ነገር በገንዘብ ሲሆን በጣም ነው በትንሽ ወጪ መጠናቀቅ ያለበት ሰርቪስ በጣም የማትጠብቁት ዋጋ ነው ያወጣል። ዋይ የኛ ምእመን ጉልበት የኛ ምእመን ገንዘብ ብንጠቀም የኛ ምእመን ሀሳብ ብንታሳብ ራሱ ቀላል አይደለ። ይሄ በትንሽ ወጪ በጣም ምርጥ ህንፃ መስራት እንችላለን። ያልሰራነው ፓርቲ ስለሆነ ምክንያቱም አሁን ባለሀብቶቻችን አሸዋ እንዲያግዙ ያግዘዋለሁ። እግዚአብሔር ሀብታችን ባረክ። ድንጋዩ ያግዘዋሉ፣ ብረትን ያግዘዋሉ፣ ፌሮ እነኝን አስተባብረን በትንሽ ወጪ ያው እኔ እዚህ የምንሰባስባትን ከደሞዝ የተረፈችው እዛ ዳምፕ ብናረግ ብዙ ቤት መስራት እንችላለን። ቋሚ ንብረት ነው፣ ለዋስትና አስተማማኝ ነው። ባንክ አስይዘን መበደር እንችላለን። ብድር ወስደን ደግሞ ሌላ ልማታም ካቀናቸው በዚህ ምክንያት ያላሳካቸው ናቸው ልማቶች እንድናሳከብ የራሱ በር ይከፍታል። የራሱ ገንዘብ ጀነሬት ያደረገ ሌላ ገንዘብ ይዞ መምጣት የሚችል በኮንስትራክሽን ዘርፍ ላይ በጣም ትኩረት ሰጥተን መስራት አለብን ብለን በየአመቱ 6 ክፍል ቤት እንሰራለን። በ20 ላይ 30 ክፍል ቤት እንሰራለን። ይሄ እንዴት አድርገን ኒሳ አባቶች የኒሳ ልጆቻቸውን በደንብ ቢይዙ ቅድም ያልኩትን ማቴሪያል መርዳት ቢችሉ በእውቀታቸው በጉልበታቸው ጭቃ ለጥፎ ጉልበት አስተዋጽኦ አስራት ቢያደርግልን አይደለም 6 12 ወይ 15 እስከ 20 መስራት እንችላለን በአመት በደንብ ተማምነን ከገባን ማለት ነው። ስለዚህ እኛም በትንሹ ነው እንደውም ገና ጅምር ላይ ስለሆነ 6 ክፍል ብንሰራ 30 ክፍል በ5 አመት ውስጥ እንሰራለን። 2025 ላይ በሁለተኛ ስትራቴጂክ ዘመኑ መጨረሻ ላይ ልመናን ታሪክ እናደርጋለን ብለን ስናቅድ 60 ክፍል ቤት እንሰራለን ብለን እቅድ ያዘው። ይሄ 60 ቤት ከሰራን አስቡ እንግዲህ ከ2025 በኋላ አንድ ክፍል ቤት ኪራይ ዋጋ የት እንደሚደርስ መገመት ይቻላል። አንደኛ ሽሽና ከተማ እድገት አሁን በዚህ የሚቀጥል ከሆነ በጣም የቤት ፍላጎት ይጨምራል። በዛ ልክ ደግሞ በጥሩ ዋጋ ማከራየት እንችላለን። ያን ካደረግን ደግሞ የካህናት አባቶችን ደሞዝ ማሻሻል እንችላለን። የዲያቆናትን ደሞዝ ማሻሻል እንችላለን። ስለዚህ አገልጋዮች ደስ እያላቸው ህይወታቸውን ስጋዊ ህይወታቸውን እየመሩ አገልግሎት መንፈሳዊ አገልግሎት እንዲያገለግሉ ማድረግ ይቻላል። ስለዚህ እግዚአብሔር ቅዱሳን አምላክ ይረዳናል። ይሄን በአንድ ነገር ተራ ነገር ብዙ የሚከብድ አይደለም። አሁን ያጣነው አንድነት ነውና እግዚአብሔር የአንድነታችን እንዲመልስልን ጸሎትም ያስፈልጋል። ሌላው በሼዶች ግንባታ ነው። የኮንቴነር አንዱ የጀመርነው ነገር የቤተክርስቲያኑን ዙሪያ በአጥር በድንጋይ በብሎኬት አጥር ጀምረናል። እሱ አጥር ዙሪያ ተከትለን ከማዘጋጃ ጋር ከከተማ አስተዳደር ጋር ተነጋግረን ምክንያቱም አንደኛ ቤተክርስቲያኒቱ የወቅቱን የዘመኑን የመንግስት ፖሊሲ የከተማ ልማት ፖሊሲን በማይጻረር መልኩ ቤተክርስቲያኑ የራሱ አስተዋጽኦ ማበረከት አለባት። ዝም ብሎ መሀል ከተማ ላይ ዝም ብለን ይሄ ትርክ ምርክ አድርገን ቤተክርስቲያኒቱ የከተማን ይዘት የከተማን ቅርጽ ማበላሸት ስለሌለባት አሁን የጀመርናቸው ነገሮች አሉ። እዛ ዙሪያ ላይ ሼድ ኮንቴነር ብንገነባ ቅድም እንዳልኩት አሁን ህንፃ መሳሪያ ያለባቸው ሱቅ ያለባቸው የቤተክርስቲያን ልጆች ላሜራ ቢያግዙ ሲሚንቶ አገዙ በትንሽ ወጪ ባለሙያ ደግሞ እንደውም ጉልበቴን ላበርክት የሚል ባለሙያ በነፃ መስራት እንችላለን ማለት ነው። ቀላል አይደለም። ስለዚህ ይሄን ብናደርግ ቀላል ሱቅ የተለያዩ አገልግሎቶች ማከራየት ይቻላል። ቤተክርስቲያን ራሷ ንዋየ ቅድሳት መሸጫ መደብር መክፈት ትችላለች ወይም ማከራየት ትችላለች እንደፈለገች። ይህን በየአመቱ 4 ኮንቴነር ብንገነባ በ5 አመት 20 እንሰራለን። በ25
በሁለት ስትራቴጂ ምክንያቱም ሁለት ስትራቴጂክ አመታት እስከ 2025 ድረስ ልመናን ታሪክ እናደርጋለን ስለ እነኝን ታሳቢ ያለን ነው። ደግሞ እናንተን አምነን ነው እናንተ ስትተባብሩ ይሄን ደግሞ መፈጸም ቀላል ስለሆነ ይሄን ከፈጸምን 40 ኮንቴነር 2025 ላይ ይኖረናል። 60 በትንሹ 60 ክፍል ቤቶች ካሉን 100 ክፍል ከነ ኮንቴነር ሌላን ልማት እንደውና በእነዚህ ላይ ብቻ ብናሳካ ቤተክርስቲያን ሚሊየንስ ገንዘብ መሰብሰብ ትችላለች። ይሄ ሲሆን በየጊዜ እኮ እርዳታ የምንጠይቀው ጥያቄ ይቀንሳል። ይሄ ሲሆን ሰው ደግሞ ሳይሳቀቅ ቤተክርስቲያን መጥቶ ወንጌል እንዲማር ደስ ብሎት በራሱ ጊዜ አስቦ በደንብ ወንጌል እንዲማር ካደረግን ባለፈው በስብከተ ወንጌል ላይ ክፍል 2 ላይ እንደገለጽ ነው ቴዎሎጂ ምሩቃንን ቀጥረን ወንጌል በደንብ እንዲማር ካደረግን ሰው በደንብ ከገባው የቤቱን ካርታም ጭምር አመጥቶ ያስረክባል። በእርግጠኝነት እኛ ቀድመን ገንዘብ ላይ ስለምንሮጥ እንጂ ሰው እየተሰላቸ ያለው ስታይላችን መቀየር አለብን። የአስተምሮ ስታይላችን፣ የገንዘብ አሰባሰብ ስታይላችን ካልተቀየረ ሰው በዛ ስጋትን ቤተክርስቲያን መሄድ ደግሞ ገንዘብ ሊጠየቅ ነው እየሰጋ ከመሄድ እኛ ስልታዊ ገንዘብ አሰባሰብ ዘዴ እንከተላለን። ወንጌል ሲማር ይገባዋል፣ ሚሳ ሲገባ ይገባዋል። በራሱ ጊዜ ስርዓት በኩራት እንዲያወጣ የማድረግ ዘዴን የምንከተለው የሚለው እንዲያዝ ነው። ሌላው አጥር ግንባታ ነው። አጥር ግንባታ እንግዲህ እንደምታውቁት ብዙ ጥቅም አለው ቤተክርስቲያን ላይ። አንደኛ ቤተክርስቲያኒቱን ህልውና ለማስከበር በጣም ብዙ መዘርዘር አያስፈልግም። ሁለተኛ ደግሞ እንደ ቤተክርስቲያን ስርዓት ከአጥር ውጭ የሚፈጸመው ስርዓት ከአጥር ውጭ የሚያስቀድሱ ምዕመናን አጥር ውስጥ ገብቶ የሚያስቀድሱ የተለያዩ ምክንያት እንግዲህ ስርዓት ሰርታለች ቤተክርስቲያን። ስለዚህ ትክክል አጥር ሲኖር በተለያየ ኃጢአት ውስጥ የወደቁ ምዕመናን ያን ተጠቅሞ የሚያስቀድሱበት ቦታ ብዙም የተለየ አይደለም። በእኛ ደግሞ አጥር አልባ ነው ማለት ይቻላል። ሁለተኛ ደግሞ የቤተክርስቲያኒቱን ሁለንተናዊ ህልውናን ለማስከበር በጣም ወሳኝ ከመሆኑ ጋር ተያይዞ በትንሹ በኮርች ወይም ቁልቋል የታጠረ አጥር የለም ከዚህ ቀደም። ስለዚህ ይሄ ደግሞ ቤተክርስቲያኒቱ የከፍት የአህያ መጫወቻ እስከ መሆን ድረስ ከዛ ተያይዞ የከፍት ባለቤቶች ጋር ከአገልጋዮች ጨምሮ በጣም መናቆር ውስጥ የገባንበት ጊዜ ነበረ። ግቢው ንጽህና ሰው የፈለገበት ቦታ ሄዶ እኮ መስገድ አይችልም። በዚህበት ነው ይሄ ሁሉ አጥር ያለው ነው። ስለዚህ አሁን በደረስንበት ደግሞ ይሄን አጥር ምዕመናንን ተወያይተውበታል። አጥር በብሎኬት እንዲሆን 2012 ትዝ ይለኛል። ምዕመናን ሁሉም ምዕመናን ባሉበት ተወያይተን ወደ ስራ ተጠንተዋል። መሀንዲሶች ለወደፊት ኤክስፓንድ የሆነ ግቢው ቢሄድ እስከየት ነው ትልቅ ቤተክርስቲያን ካተናል ለመገንባት እያቀድን ያን ስናደርግ በማይቸግረን መልኩ ቤት በኩል መከለል አለብን የሚለው ተሰርቶ አሁን የተለየ ቦታ አለ። እዚያ ላይ አቅማችን በፈጠረ 100 ሜትር ያው እንደምታውቁት ተሰርቷል። እሱ ላይ በየአመቱ እየሰራን እንዳንቀጥል የበጀት ችግር ገጥሞናል። 100 ሜትር ብቻ አጥረን እዛ የቆምነው ምክንያቱም የቤተክርስቲያኑ መዋዕለ ሕፃናት አካዳሚ ትምህርት ቤቱ በጣም ብዙ ገንዘብ እዛ ዳምፕ ስለምናደርግ ይህ ሁለቱን አንድ ለማስኬድ በጣም ስለተቸገርን ትምህርት ቤቱ ላይ ነው አብዛኛውን በጀት ያፈስስን ያለ ነው። ስለዚህ አሁን የተሰራው የአጥር ፕሮጀክት የራሱ አጥር ብቻ አይደለም። ለወደፊት ቤት እንዲሆን ታስቡ፣ መቃብር እንዲሆን ታስቡ። እንግዲህ ወደ መቃብር ላይ ስንደርስ የምናየው ነው። አጥሩ ቀጥሎ
ዘመናዊ መቃብር አለ። ለወደፊት ደግሞ ሊሾ ገብቶ ሴራሚክ ተነጥፎ በደንብ መብራት ዝርጋታ ሲካሄድ ትልቅ አድራሽ ስብከተ ወንጌል አድራሽ ቢሆን ታስቦ መልቲፐርፐዝ ነው። አጥር ነው፣ በዚህ በኩል ቤት ነው፣ በስሩ መቃብር ነው። ቀላል አይደለም። ስለዚህ ስብከተ ወንጌል ለተለያዩ ጉባኤ እንጠቀማለን በሚል ወደፊት እቅድ ተይዞ እየተሰራ ያለበት ሁኔታ ነው የነበረው። ከዚህ ባለፈ በሶስተኛ ደረጃ የምናየው በኮንስትራክሽን ዘርፍ ዘመናዊ መቃብር ግንባታ ነው። እንግዲህ አሁን እንዳልኩት አጥር ቀጥሎ ያለው መቃብር በተለይ አሁን ትግበራን ጀምረን መጀመሪያ ስንጀምር በጣም ብዙ ቻሌንጆች ነበሩ። እንዴት ነው አንድ ላይ የምንቀበረው? እንደውም አንዳንድ መቀረፍ ያለባቸው ነገሮች አሉ። እንደ ሃይማኖት ስጋ የትም ተቀበረ በስጋ ወይ ወርቅ ተነጥፎ ስለተቀበረን ብቻ እንጸድቃለን የሚለው በደንብ መታሰብ አለበት። ክርስትና ህይወታችን የት ነው ያለ የሚለው በደንብ ካልፈተሽ አስቸጋሪ ነው የሚሆነው። እነግሬ በእኔ ላይ እንደውም እንዴት ይቀበራል? ስጋ መቼስ ልጆኮ ሲኦልም አያይም ጽድቅንም አያይም። ማሰብ ያለበት ነፍስ ጉዳይ አጽማችን የትም አረፈ እሱ ማተር ነው ያደርጋል። ለአንዴ አጽማችን በስርዓት ቤት ማረፍ እንዳለበት ስርዓት ያወጣችው ስርዓት የሰራችው ቅዱስ ቤተክርስቲያን ነች። ቅዱስ ቤተክርስቲያን ስርዓት ሰርታ እሷ በሰራችው ስርዓት ደግሞ ቤተክርስቲያን የሚጨቆን የለም። ምክንያቱም አሁን ያለው የህዝብ እድገት አሁን ያለው ከገጠር ከተለያዩ አካባቢዎች ወደ ከተማ የህዝብ ፍሰት የመዋለድ ምጣኔ አሁን ያለው መቃብር አጠቃቀም ይዘን እንቀጥል ከሆነ 13 ምናምን ሄክታር ያህል ነው የኛ ደብረ ፀሐይ ይዞታ። ከ20 ዓመት በኋላ ከ2035 ዓመተ ምህረት በኋላ መቃብር ብቻ በመቃብር ብቻ ከበር ይደረጋል። ይህ ደግሞ ቤተክርስቲያናችን አሁን አቀደች ኮንስትራክሽን ዘርፍ ህንፃ የምንገነባ ቦታ አይኖርም ማለት ነው። ሼድ የምንገነባ ቦታ አይኖርም። ሌላ አግሮ ፎረስትሪ ያው ወደ ግብርና ስንገባ የምናየው እሱ የምንሰራበት ቦታ ማግኘት እንጂ በቃ በመቃብር ብቻ ቦታው ይሸፍኑ ማለት ነው። ይሄ ደግሞ በጣም ለቤተክርስቲያን ደንቃራ ስለሆነ አሁን ድሮም ቤተክርስቲያኑን በጣም ይጎዳል። እንደ ታቅዶ ያለ መሰራት ነው እንዴ በሰለማድ በቃ ዝም ብሎ የደረሰበት ይድረስ ተብሎ ኮንሲደር ተደርጓል ይታወቃል። አሁን በደረስንበት በየዋህነት ቤተክርስቲያን በመራበት ወቅት አይደለም። በጣም ጥበብና እውቀት መምራት ያስፈልጋል። ስለዚህ አሁን ብዙ ነገሮች አምልጠውናል። በኮንስትራክሽን ዘርፍ ወደ ቤቶች እንደው ቅድም ረስቼ ያለፍኩት ከዚህ በፊት በደንብ አስበን በደንብ አቅደን ቢሆን ከዛሬ 30-20 ዓመት በፊት 10,000 ብር 15,000 ብር ቤት ሽንዳ ከተማ ላይ ሲሸጥ በነበረ ሰዓት ከማንም ተወዳድረን አንድ መሀል ከተማ ላይ ቦታ ይዘን ቢሆን ኖሮ ዛሬ ደብረ ፀሐይ ፎቅ ባለቤት ነው። ይሄ አምልጦናል። አሁን ምቹ ሁኔታ ደግሞ የቤተክርስቲያን ይዞታ መጥቶ ከተማ ቦታ ከሆነ ይሄን እድል ተጠቅመን ይዘለ ህንፃ ገንብተን ቤተክርስቲያን ይዞን ማሻገር ያልቻልንበት ምክንያት ምንድን ነው? በደንብ መታሰብ አለበት። በጣም በጥንቃቄ መመራት ስላለበት ነው። ስለዚህ መቃብር ብቻ እየቀበርን ይዞታ ሁሉ መቃብር ማድረግ አንደኛ ከተማን ፕላን በማበላሸት ቤተክርስቲያናችን ትወቀሳለች። ባረገቲ ዳጎ በዚህ በፎሾ በኩል ከተማ አርባናይዜሽን በኩሎች በኩል ከተማ እየመጣ ነው። በአታራ በኩል ነው ከዚህ ከተማ እየገፋ ይሄዳል። ስለዚህ መሀል በሚገባበት ሰዓት በሁሉም አቅጣጫ ሲታይ በጣም የደብረ ፀሐይ ግቢ አስጠሊ ነው። ያ ደግሞ መንግስት ይዞ መጣ ነገር አናውቅም። መንግስት በየጊዜው ስትራቴጂ የፕላን ለውጥ የስትራቴጂ ለውጥ በሚያመጣበት ሰዓት መንግስት ጫናም ሊኖር ይችላል። ያን ጫና ተደርጎ ከምንንጫጫ ኋይኖት አሁን ለምን አቅዳ አንሰራም የሚለው በደንብ መያዝ አለብን። ስለዚህ ቤተክርስቲያኒቱ ያላን ይዞታ አሁን በእውቀት መምራት አለባት። የከተማ ፕላን መጣስ የለባትም።
ከተማ ላይ የሚሰራ እና ቤተክርስቲያን ግቢ የሚሰራ የከተማን እንትን ጠብቆ መሆን ስላለበት መቃብሮችን በዚህ ልክ ሊድ እንዲደረጉ አሁን ብዙ በጣም የሚወቅሱን ሰዎች አሉ። እንዲህ አድርጋችሁ ኖ። ስለዚህ እናንተ ብቻን ደግፉ፣ ብቻን ተሳተፉ። ካልሆነ ከምትችሉን ዝም ብትሉ መራ የሚችል ሰው ይስራል። ለምንድን ነው እንቅፋት የሚሆነው? በደንብ ውጭ ላይ በተለይ መጥቶ ስብሰባ ሰብስበን በምናስወስንበት ሰዓት ይህን ያልተገኙ ሰዎች ከተማ ውስጥ እንደዚህ ተባለ እንዲህ የሆነ ወሬ በቃ ቀላል አይደለም። ቤተክርስቲያን ደግሞ ሞራል ወደኋላ የሚያስቀሩና እዚህ ላይ በደንብ ብናስብበት ጥሩ ነው የሚለው ለማስቀመጥ ነው። ከኮንስትራክሽን ዘርፍ አለፍ ስል ግብርና ዘርፍ ደግሞ ወሳኝ ነው። ምክንያቱም ለከተማ የሚሆነውን ቦታ በከተማ የልማት ፖሊሲ በከተማ ልማት ህግ ከማዘጋጃ ጋር ከከተማ አስተዳደር ጋር እየተናበብ መስራት ግድ ካልን ቀሪውን በስተጀርባ ያሉትን ይዞታዎች ደግሞ አሁንም በተጠና መልኩ ሎተሪክ መልክ ግብርና ሳይሆን በጣም አዋጪ የቤተክርስቲያን ይዞታ በዘላቂነት ሰስቴኔብል ላንድ ዩዝ በጣም በሚያረጋግጥ መልኩ መጠቀም አስፈላጊ ነው። ይሄ ስለሆነ አንደኛ አግሮፎረስትሪ ነው። እዚህ በጣም አዋጭ ነው። አግሮፎረስትሪ የሚባለው በአጭር ቋንቋ በግብርና ስርዓት ውስጥ ደን፣ ቡና፣ ፍራፍሬ፣ ሆርቲ፣ ስራ ስር፣ ንብ እርባታ አጠቃላይ እነኝን አንድ ላይ ኦኩፓይ አድርገው የያዘ የግብርና ስርዓት ምን ይባላል? አግሮፎረስትሪ ወይ ጥምር ግብርና ነው የሚባለው። ይሄ ደግሞ ቀላል እንዳይመስላችሁ አንደኛ ጠባቢ ይዞታን በብዙ ሰብሎች መሸፈን ይቻላል። የቦታ ጥበት አለን የሚለውን ጥያቄ መልስልናል። ሁለተኛ አንድ ማሳ ላይ 3፣ 4 እና ከዛ በላይ ሰብሎችን በምናለማበት ሰዓት አንደኛ ሰብል ራሱ የሆነ ችግር ቢገጥመው ወይ በሽታ ቢከሰት ከአንዱ ካሳ ልናገኝ እንችላለን። ይህን በሚያመጣጥን መልኩ ግብርናችን ቡና፣ ሙዝ፣ ደን፣ ኮረሪማ ከቅመማ ቅመም፣ እርሻ፣ እንሰት እነኚህ አንድ ማሳ ላይ በራሳቸው እርቀት በጣም በተጠና መልኩ የቤተክርስቲያን ልጆች የሆኑ ግብርና ባለሙያዎችን በመጠቀም መስራት እንችላለን። ይህን ከሰራን ከሙዝ ገቢ እናገኛለን። ከአቮካዶ ብቻ አሁን በአቅም ነው ልክ ማከናወን ከቻልን ብዙ ሄክታር አቮካዶ ካለን ወደፊት መጭመቂያ ማሽን አመጥተን እዚህ ላይ የአቮካዶ ጁስ ቅድም ቤት እንሰራለን ብላ እዛ አንድ ኮንቴነር ላይ ጁስ እኮ ጨምቀን እኮ እሴት ጨምረን ትንሽዬ እሴት ጨምረን ሰው አንያ ምግብ ዋስትና የአመጋገብ ስርዓትን ከተማ ውስጥ በጣም መቀየር እንችላለን። ቤተክርስቲያን ሁሉ የእውቀት ድሃ አይደለች። ይህ ሁሉ እውቀት እያለ ነው ቤተክርስቲያን ዛሬ ማንም የአፍ ማሟሸሽ የሚጠቀምበት አይነት መሆን ስለሌለባት ይህ ሁሉ አድቫንቴጅ ብዙ ስለ አድቫንቴጁ ተናግረ ለመጨረስ ሳይሆን በየዓመቱ 1.25 0.25 በ5 ዓመት ውስጥ 1.25 ሄክታር በዚህ በአግሮፎረስትሪ በመሸፈን በሁለት ስትራቴጂክ ዓመታት ነው። ያ ማለት 2025 ዓመተ ምህረት 2.5 ሄክታር በአግሮፎረስትሪ የተሸፈነ ማሳ ይኖረናል ማለት ይሄ ደግሞ ይሄ ቀላል እንዳይመስላችሁ። ይሄ ብቻ ቤተክርስቲያን ማስተዳደር ይችላል። አንደኛ የአየር ንብረት ለውጥ ላይ መንግስት የያዙ እቅድ አለ። እሱ መሬታችን ደግሞ ሰስቴኔብል ላንድ ዩዝ እዛ ፕሮሞት ማድረግ እንችላለን። ቤተክርስቲያን አሁን እየተጎዳ ያለው መሬት ይመልስልን አግሮፎረስትሪ ሲስተም ስንጠቀም በየዓመቱ ግማሽ ሩብ ሄክታር ወይም 0.25 ወይም 2 ማለት በተለምዶ የምንለው ማለት ነው። ከዚህ በተጨማሪ የተለያዩ ችግኞች ነው። አቮካዶ ችግኝ ስናለማት፣ ቡና፣ የተለያዩ ኮረሪማ፣ ደን፣
ፍራፍሬና እነኚህ ሁሉ ችግኝ 30,000 ችግኝ በየአመቱ በ5 ዓመት 150,000 ችግኝ። ይህን እንዴት አድርገን በደብራችን 12 ጾም ማህበር አለ። ለእነኚህ ብቻ 30,000 ችግኝ ብናከፋፈል አንድ ጾም ማህበር 2800 አካባቢ ችግኝ ተንከባክቦ ለሽያጭ ለተከላ ማድረስ ይችላል። ስልት ነው ያጣ ሰው አለ። ይሄን ወደ ሲስተም ብናስገባ ችግኙን የምንችለውን ተክለን ቀሪውን ወደ ገበያ በማቅረብ ሌላ ተጨማሪ ገቢ ነው። ሳንተክል ራሱ በችግኝ ሽያጭ ቀላል ገቢ አይደለም። ዛሬ አንድ ቡና በፖሊ የተዘጋጀ ቡና 25 ብር ነው፣ 20 ብር ነው፣ 30 ብር አንዳንድ ይሸጣል የሚል ወሬ አለ። ይሄ ቀላል አይደለም። በዚህ በችግኝ ሽያጭ ትልቅ ገቢ ማግኘት ይቻላል የሚለው እዚህ ለማካተት ተሞክሯል። ሌላው ደን ልማት ነው። ደን እንግዲህ ቤተክርስቲያን ብዙ ያካበተችው ልምድ አለ። በደን ልማት ቤተክርስቲያናችን በጣም ዓለም ላይ እውቅና ያገኘችበት ዘርፍ ነው። እንደ አንድ ጊዜ ፈረንጅ ሲመጣ ሌላ ቦታ ያለ ደን አጠቃላይ ተመንጥሮ ተቃጥሎ አገኘ። ገዳማት አካባቢ አጥቢያ ውስጥ ግቢ ሲሄድ ሰላሙ የተጠበቀ ደን አየና ኢትዮጵያ ቤተክርስቲያንን አጥቢያን ማስፋፋት ነው ደን ኢትዮጵያ ውስጥ ኮንሰርቭ ለማድረግ የደን ውድመትን ለመከላከል የደን ልማትን መጠን ለማስፋት አጥቢያ ቤተክርስቲያን አብያተ ክርስቲያንን ማስፋፋት ነው ብሎ ፈረንጅ መስክሯል። ግን ዛሬም አሁን በየቤተክርስቲያን ግን ያለው ደን ይሄ ጥሩ ልምድ ነው፣ መነሻ አለን ማለት ነው። ይሄን እንደ መነሻ ይዘን ነገር ግን አሁን በጣም እየጠፉ ያሉ ሀገር በቀል ዛፎች እንደ ዝግባ አይነት ዛፎች ሌሎችንም እየጠፉ ያሉትን ቤተክርስቲያን ግቢ ውስጥ ችግኝ በማፍላት ደን ልማት በየአመቱ አንዳንድ ሺህ ችግኝ ብንተክል ቀላል አይደለም። አንደኛ ቢዝነስ ነው፣ ሁለተኛ ለተለያየ ጣውላ እንጠቀማቸዋሉ፣ ለምንገነባ ግንባታም ይጠቅማሉ። እነኚህን አጠቃላይ ይዞ ለወደፊት መንፈሳዊ ዘርፍ ላይ ገዳም ለማድረግ የታሰበውን እቅድም ለማሳካት አንዱ መስፈርት ደን ስለሆነ በደን ልማት ላይ ትልቅ ትኩረት ተሰጥቶ የሚሰራ መሆኑን እዚህ ላይ ማየት ተገቢ ነው። ለአንዳንድ እዚህ እያንዳንዱ ዛፍ ዝርያ እዚህ በሰንጠረዥ የተቀመጠ ያለ እሱን በተለያየ ገጽ ላይ በሰበካ ጉባኤ ገጽ ላይ ፒዲኤፍ ይለቃል። ከዛም አንብባችሁ ዝርዝሩን የምትረዱት ነው። ነገር ግን እዚህ ገለጻ ላይ ዋና ዋና ፎከስ መደረግ አለባቸውን ጉዳዮችን እዚህ ያንጸባረቅን ያለ ነው። ሌላው ከግብርና ዘርፍ አንዱ መስኖ ልማት። መስኖ ልማት በጣም ወሳኝ፣ ዝናብን ከመጠበቅ በበጋ ጊዜ የተለያዩ አትክልቶች የተለያዩ ሰብሎች በማምረት ቤተክርስቲያኒቱን ገቢ በሚያሻሽል ነው። በአጠቃላይ ይሄ እቅድ የደብረ ፀሐይ ሆኖ ተያዘ እንጂ አጠቃላይ የትኛውን ደብር ላይ በጣም ሊተገበር የሚገባ ነው። እንደ ቤተክርስቲያናችን አቅዶ መስራት እንዳንድ ትላልቅ ከተሞች ካልሆነ በስተቀር እንደኛ አካባቢ በጣም ኋላ የቀረንበት ነገር ስለሆነ በደንብ ለደብረ ፀሐይ ብቻ አይደለም። በነገራችን ላይ ገለጻ አንድ ወንድም ዩቲዩብ ላይ የተለቀቀውን አይተው ደብረ ፀሐይ ላይ ብቻ ከምታተኩር ሁሉም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቢሆን የዳሰሰ ቢሆን የሚለውን አስተያየት ሰጥቷል። እናመሰግናለን። ይህም ለሌሎች እንደሚሆን ታሳቢ በማድረግ ነው። ምናልባት ሌሎቹ እንደዚህ አይነት እቅድ አቅዶ እንዲመሩ ከማድረግ ኳያ እኛ መርዳት ያለብን እንረዳለን።
የሚለውን ይያዝና በመስኖ ልማት ምናልባት ውሃ የለም እንዴት አድርገን ነው ውሃ በሌለበት የታቀደ የሚል ነገር እንዳይነሳ አንደኛ ውሃ አማራጫችን ሶርሳችን ቤሪ ውሃ በ100 ሜትር በ200 ሜትር ልዩነት ቤሪዎችን ማሳ ውስጥ በመቆፈር ኤክሰስ ሄክታር መሬቶችን ማልማት ይቻላል። በተለይ ክሮፕ ዋተር ሪኳየርመንት ወይ የውሃ ፍላጎታቸው አነስተኛ ውሃን በመጠቀም ማደግ የሚችሉ ሰብሎች እንደ ቲማቲም፣ እንደ ቀይ ሽንኩርት እና እነኚህ ሰብሎች መጠቀም ይቻላል በቤሪ ውሃ። ሌላው የዝናብ ውሃ ነው። ዝናብ ውሃን ማቆሪያ በማዘጋጀት የዝናብ ውሃን ክረምት ላይ ሰብስበን በጋ ለመጠቀም ይቻላል። ሌላ እዚህ አካባቢ በደንብ ያልተጠቀምነው እንደ ሀገርም ይሄ ቴክኖሎጂ ገና አልተስፋፋም፣ ሩፍ ወተር ሃርቨስቲንግ ነው። ሩፍ ወተር ሃርቨስቲንግ ከመቃብር ቤቶች፣ ከአዳራሽ፣ ከቤተ ክርስቲያኑ ጣሪያ የሚወርደው ውሃ በቱቦ በተለያዩ አማራጮች አሸንዳ ሰርተን ወደ አንድ ሳይድ እንዲሰበሰብ በማድረግ ማቆሪያ ባለሀብቶችን አስተባብረን ብንገድብ የሆነ ማቆሪያ ግድብ አይነት ብንሰራ አይደለም ለደብራችን በሩፍ ወተር ሃርቨስቲንግ የምንሰበስበው ውሃ አጠቃላይ ለሽሽንዳ ከተማ ከደብራችን አልፎ ያ የምንሰበስበው ውሃም በስጦታ መልክ ለሌላ መስጠት ይቻላል። ይሄ ደግሞ ቀላል ነው። ይሄን መስራት የሚችሉ ቤተክርስቲያን ልጆች ብዙ መሀንዲሶች አሉ። እነኝን አጋጣሚዎች የግድ ትልቅ ውሃ እዚያ አካባቢ ስለሌለ መስኖ አንሰራም የሚል እጃችን አጣጥፈን የምንቀመጥበት አይደለም የሚለውም መያዝ ስላለበት ነው። ሌላው ንብ ሀብት ልማት ነው። እንደምታውቁ የንብ ልማት የታሪክ መዛግብቶች እንደሚያስረዱን በመጀመሪያ ይሄ ስጋሪዎች ስርዓት ከዛ ንቦች ከሰው ጋር መለማመድ ከጀመሩበት ጊዜ ጀምሮ በጣም ሰው ጋር ንብ የተለማመደው ቤተክርስቲያን አካባቢ ነው። ታሪክ ማይደር እንደሚያስረዳው ገዳማት አካባቢ ስፔሻሊ የግብፅ ገዳማት ኢትዮጵያ ውስጥ ያሉ በጣም ቆየት ያሉ ገዳማት ላይ ንቦች ከሰው ጋር እንደተለማመዱ የታሪክ መዛግብቶች ያስረዳሉ። ስለዚህ ያም ለጧፍ የጧፍ ፍላጎትን ለማሟላት እንደምታውቁት ቤተክርስቲያናችን አገልግሎት ቅዳሴ ማይጠንት የፈለገ ማብራት ብንተክል ሶላር ብንገጥም አለ ጧፍ ታውቃላችሁ፣ ስርዓተ ቤተክርስቲያን ጧፍ በሌለበት አገልግሎት አይሰጥም። ስለዚህ ይህን ለማሟላት ተብሎ ገዳማት አካባቢ ንብ እርባታ እንደተስፋፋ ታሪክ የሚያስረዳውና እንደ ደብራችን ይሄ በታሪክ ደረጃ ካየን እንደ ደብራችን ንብ እርባታን በሰፊው በመስራት ምቹ ሁኔታዎች አሉን። የሚገኘውን ማር አጣርተን ለገበያ ኔክስት ጊዜ ለድግስ ለጠጅ አገልግሎት ብናውል ብለን እቅድ ይዘናል። ከዛ በኋላ የተረፈውን ወደ ገበያ ማቅረብ ይቻላል። ከዛም ያጣራነውን ሰም ወደ ጧፍ በመቀየር አንደኛ ኦርጋኒክ የሆነ ከየትኛው ኬሚካል የጸዳ ሰም ስለምናዘጋጅ ጥራት ያለው ጧፍ ማዘጋጀት ይቻላል። ይሄ ደግሞ በአሁኑ ሰዓት የሚሰሩ ጧፎች ለጤናም የተለያዩ ኬሚካሎች ይጨምራሉ አንዳንድ ጊዜ ስለምንሰማ አገልግሎት የሚያገለግሉ አባቶች ጤንነት ላይ የሚያመጣ ተጽዕኖም ቀላል አይደለም። ስለዚህ ይሄን እንቀንሳለን ንብ እርባታን በሰፊው ከተጠቀሙ ማለት ነው። ጧፍ በሰፊው በማምረት አመቱ ውስጥ የሚገለገለውን ለደብራችን የሆነውን በውስጥ ጧፍ እንዲሸፈን ማድረግ ከዛ የተረፈው ውጭ ተሽጦ ደግሞ ለውስጥ ገቢ እንዲሆን ታስቦ በአመት 100
ባህላዊ ቀፎ፣ 50 ሽግግር ወይም ትራንዚሽናል ቀፎ እና 30 ሞደርን ወይ ዛንደር ቀፎ የምንለው ማለት ነው። ስለዚህ በ5 ዓመት ውስጥ 500 ባህላዊ ቀፎ፣ 250 ሽግግር ቀፎ እና 5 ሲባዛ 30 130 150 ዘመናዊ ቀፎ 2020 ላይ ማለት ነው። 2025 ላይ 1000 ቀፎ ባህላዊ፣ 500 ሽግግር እና 300 ዘመናዊ ቀፎ። ይሄን መተግበር ከቻልን ይሄን ማኔጅ አድርገን በባለሙያዎች እንዲመራ ኃላፊነት ሰጥተን ማህበረ ቅዱሳን ግብርና ሙያተኞች ማህበር ማህበር አደራጅቷል። እነኝን ተጠቅመን በጣም አሁን ማኔጅመንት ላይ እየተቸገርን ያለ ነው። ማኔጅ እንዲያደርጉ የንብ አጠባበቅ፣ የንቦች አያያዝ፣ ቀፎ አያያዝ፣ ቀፎ ንጽህና፣ እነኝን ንቦችን ማኔጅመንት ዲያቆናትን ስልጠና እየሰጠን አገልጋዮችን ስልጠና እየሰጠን የቤተክርስቲያን ጥበቃዎችን ኃላፊነት ሰጥተን ጠብቆ አድርገን 2025 ላይ 1000 ባህላዊ ቀፎ፣ 500 ሽግግር፣ 300 ዘመናዊ ቀፎ የምናሳካ ከሆነ በእርግጠኝነት ብዙም ቶን ማር ከዚህ ደብር ማግኘት ማውጣት ይችላል። እስከ ዓለም ገበያ ቤተክርስቲያኑ በዚህ ብቻ ማስተዋወቅ እንችላለን። ለዚህ ደግሞ ጥሩ ጅምሮች አሉ። በሞሽ ፕሮጀክት ሞሽ የሚባል ፕሮጀክት ቀበሌ አስተዳዳሪዎች የቤተክርስቲያን ልጆች በሰጡን ድጋፍ ዲያቆናትን፣ ሰንበት ተማሪዎችን ማህበር አደራጅተን አንድ አፒሪ ሳይት አለን ጀምረናል። በትንሹም ቢሆን ማር መሰብሰብ ጀምረናል። 20 ቀፎ አግኝተናል። በእኛ ድክመት እንጂ ብዙ ከዛ በላይ ጠብቆ መሰብሰብ እንችል ነበር። እዛ ላይ ያለው አንዳንድ ጠገብነት ስላስቸገረ እንጂ ከዛ ብዙ ቀፎ እናገኝ ነበር። 20 ቀፎ ቀላል አይደለም። አንድ ማር ማጣሪያ አግኝተናል። አንድ ስም ማተሚያ አግኝተናል። ይሄ ቀላል አይደለም። አሁን በገንዘብ ብንተምን 20 ቀፎ በትንሹ 4,000 ብር፣ በወቅቱ 80,000 ብር ነው ቀፎ ብቻ። ስም ማተሚያ 50,000 ነው፣ ደግሞ 130,000። ማር ማጣሪያ ያነ 35,000 ብር ሂሳብ ነው። ስለዚህ ኦልሞስት 160 እና 170,000 አካባቢ ንብረት ነው ያገኘው። በዛ ንብ እርባታ ፕሮጀክት አስጀምረናል። ነገር ግን ሚመናንን በጣም ማኔጅ አድርገን በዚህ ውስጥ በአደረጃጀት ቀፎ ባህላዊ ቀፎ ሰርቶ መጥቶ እንጀምሮ ያለማድረጋችን እንደ ድክመት ነው ያየነው እና ስለዚህ የንብ እርባታም ፕሮጀክት በዚህ መልኩ ጋይድ የሚደረገው። ብዙ ሺህ ቶን ማር ከዚህ ደብር ማምረት ይቻላል የሚል እምነት ነው የተጣለው። ሌላው የዶሮ ሀብት ልማት ነው። ዶሮ እንግዲህ በተለይ ዲያቆናት 1,500 በዛ ቢባል እናንተ ደግሞ በዚህ አገልግሎት ደስተኛ ሆናችሁ መስጠት አትችሉም። ስለዚህ አብዛኛው ዲያቆናት ሁላችንም ከዝቅተኛ ገቢ ካለው ቤተሰብ ወጣ ነው። ቤቶች አሉን። አዳራሽ ዝም ብሎ የትዋን መራቢያ አዳራሽ ሞልቷል ግቢ ውስጥ። እነኛን ለዶሮ እርባታ ምቹ አድርገን አጸድተን ብቻም እኮ የበጀት ችግር አንዳንዴም እንደ ችግር ይገጥማልና እኛ ሲስተማቲክ ያለመሆናችን ብዬ ነው የማስበው። ምክንያቱም ባለሀብቶቻችንን ብድር ባንክ የሚቀመጠውን ገንዘብ እንደሆነ ለ3 ወር ለ4 ወር ነው አበድረን ብንል ዶሮ አመተን አሳድገን ትርፍ ለቤተክርስቲያን አስገኘን። ዋናውን እኮ ብንመልስ ባለሀብቱ ደስተኛ ነው። ቢያንስ ይሄን ማድረግ የተቻለ ዲያቆናት ትርፍ ጊዜያችሁን ዶሮ እዛ እየጠበቃችሁ ግማሹን ለቤተክርስቲያን ግማሹን ለራሳችሁ ኢኮኖሚ አቅማችሁን እንድታሳድጉ ኑሯችሁን እንድትረጉሙ ለማድረግ ታስቡ ነው ይሄ እቅድ የወጣና እዚህ ላይ የስራ ያለን ተነሳሽነት በጣም ደካማ ነው። እርሻው
በትራክተር ሁሉ አሳርሰን ቅድሚያ ሰጥተን ጭምር እኮ መጥቶ ያንን እድል ለመጠቀም ያለን ፍላጎት በጣም በአነስተኛ እኛ ቤተክርስቲያን ያለ ስንፍና መች እንደሚቀረብ የሚያሳስብን ነው። ቤተክርስቲያን ስንፍና አላስተማረችም። እውነት ለመናገር ክብር ግባትና ቅድስት ቤተክርስቲያን ለእኛ አስተማረች ጥንካሬ ጎብዝና ነው። ክርስቲያን ድሃ እንዲሆንም እንብሎ ችጋራም እንዲሆኑ አልተፈጠረም። አንዳንድ ጊዜ ሰርተን እኮ ሀብታም መሆን ይችላል። ሀብታምነት ምናልባት እግዚአብሔር የሚያስረሳ ሀብት በተለያየ ምክር የመጣ ሀብት እንጂ እኮ ቤተክርስቲያን አትደግፈው። ሰርተህ በላቤ ያመጣው ገንዘብ ቤተክርስቲያንን ትረዳለህ። ለራስህ ደስተኛ ኑሮ እንድትኖር የሚያደርግ ሀብት ቤተክርስቲያን እኮ ይሄን አልተቃወመችም። ዶሮ 48 ቀን ውስጥ ሞታ የአንድ ቀን ጫጩት ብናስገባ 1000 ጫጩት ብናስገባ በአሁኑ ሰዓት 48 ቀን ጫጩት 800 ብር በትንሹ አንድ ዶሮ። ስለዚህ ቢያንስ 50 ዶሮ ሞታ 1000 አመተን 950 ለ48 ቀን ብደርስልን በ800 ስናባዛ ቀላል ብር ይሄ ሀብት 3 ዙር 4 ዙር በአመት ውስጥ አስገብተን ከባለ ሀብት ራሱ ገንዘብ ተበደረን አመተን 2 ዙር ብንሰራ መነሻ ካፒታል አግኝተን ሰበካ በራሱ ማንቀሳቀስ ይችላል። ከዛ በኋላ ይሄን እድል ለዲያቆናት ነው ማወቅ ያመቻቸው። ምክንያቱም አገልግሎት እዛ ማይጠንት እያሳጠናችሁ ቅዳሴ ያብራችሁ እየቀደሳችሁ በሰሞናችሁ እርስ በራሳችሁ የተጋገዛችሁ አንዱ ዶሮ የጠበቀ አንዱ ቅዳሴ እየገባ ከተማ እያዋልክ ወሬ የምትለቅም ከሰው ጋር የዋለ ብዙ ጊዜ አብዛኛውን ጊዜ ኃጢአት ነው የሚጀምረው። ሀበሻ ጊዜ አጠቃቀሙ በጣም ደካማ ስለሆነ ስራ ይበዛና ወሬ ላይ ነው ብዙ ጊዜያችንን እናቃጥለውና ይህን ዶሮ ጠብቀን ዶሮ ጋር ራሱ እየተዝናና ገንዘብ የምትሰበስብበት አካሄድ ላይ በጣም መስራት አለብን የሚል እንትን ነው። እንደውም አንድ ዙር እስከ 3000 እናስገባለን የሚል ነው። አንድ ዙር 3000 ጫጩት ብናስገባ በእቅድ ደረጃ የተቀመጠው ነው። እንደው በጀት ካጣን 1000 በትንሹ 3000 በአራት ዙር 12000 ጫጩት ማሳደግ ብንችል ቤተክርስቲያን ሚሊየንስ ገንዘብ ባለቤት ማለት ነው። አንድ አመት ውስጥ ብቻ በሚሰራ ስራ ብዙ አመት የቤተክርስቲያን ችግር የሚቀርፍ ስራ ነው ተብሎ ተወስዷል። ሌላው ድለባ ዘርፍ ነው። በዚህ ግብርና ውስጥ እንግዲህ ብዙ ዘርፎች አሉ። እኛ እዚህ ላይ ለቅመን ቅድ ውስጥ ስትራቴጂ እቅድ ውስጥ ያካተት ነው። አንደኛ የኛ ህብረተሰብ የኖረበት ግብርና ዘይቤ ነው። ከዛ ውጭ ከወጣን ትንሽ ለትግበራ ላይ እንዳንቸገር። ሁለተኛ አቅማችን የበጀት የተለያየ አቅም ስል ቅድም ያለው የህዝቡን ጉልበት ሀሳብ ብዙ ነገሮችን ለመጠቀም የሚያስችል እንትን ጋር እንዲጣጣም ተደርጎ ነው የተዘጋጀው። ብዙ ማቀድ ይቻላል። ተግባራዊ ማድረግ ማንችለውን ደግሞ እዚህ ውስጥ ማካተት ብዙም ጠቃሚ ስላልሆነ ነው ይሄን ብቻ ለቅምን ያወጣ ነው። የመጨረሻው ድለባ ላይ ነው። ድለባ ዘርፍ በሬዎችን ያወፈሩ ለስጋ ማዘጋጀት ማለት ፋትኒንግ። ስለዚህ አንድ ምቹ ሁኔታ ደግሞ ብዙ ስጋ ቤቶች አሉ ከተማችን። እነዚህ ስጋ ቤቶች ሉካንዳ ቤቶች በሬ ለመግዛት ገበያ ከሚሄዱ ቤተክርስቲያን ግቢ ውስጥ አንድ ፋትኒንግ ፕሮጀክት ብናሳካ ከዛ ዋጋ ተደራድረው ቀጥታ ከዚህ ከኛ እዚህ ቀጥታ ገበያም እኛ ወስደን ገበያ ጠብቀን ሳንሸጥ ቤት እያለን እነኚህ ስጋ ቤቶች ጋር ምርጥ ግንኙነት ፈጥረን ለሽያጭም ምቹ ሁኔታ አለ። ስለዚህ ገበያ በጣም አለ ስጋ ቤቶች። ስለዚህ እነኚህ በየአመቱ ደግሞ ከእርባታ ሲስተም ዘዴዎች በጣም ቀላል አጭር ጊዜ ያወጣነው ካፒታል ቶሎ የሚመልስልን ፕሮጀክት ቢኖር አንድ ቀን ጫጩትና ድለባ ነው። ድለባ ሳር ግቢ ውስጥ ያለውን ሳር በአጥር ከለን ያጨድን የሆነ ቤት አዘጋጅተን እዛ ውስጥ
ብርድ ሳይመቱ በሬዎቻችን ውሃ እዛ ሰተን መመገብ እንችል ከሆነ በ3 ወር በጣም ትልቅ ሰንጋ ማድረግ ይቻላል። ይሄ ደግሞ የተገዙበትን ዋጋ አሁንም በእጥፍ ማለት ነው። 50,000 ብር የገዛ ነው በሬ 100,000 ብር 90,000 ሊሸጥ ይችላል። እንደውም ጥሩ በሬ 80,000 ብር እንግዛና 150 እና ከዛ በላይ በ3 በእጥፍ ልንሸጥ እንችላለን። እዛ ላይ ቅድም እንዳልኩት የግብርና ባለሙያዎች ማህበር በዚህ በሙያ ማህበር በማህበረ ቅዱሳን የተደራጀው ተጠቅመን ይህንን ተግባራዊ ካደረግን አሁንም የበጀት ችግር ገንዘብ ከየት አመጣን የምንለው ሲጋትተን ከብት የሚያድርበት ቆርቆሮ ችግር የለበት፣ ድንጋይ ችግር የለበት፣ ግቢ ውስጥ አሸዋ ሞልቷል። ያን ተጠቅመን ቤት መስራት እንችላለን። እዛ ላይ ይሄን ቤት ሰርተን በጀት አጣን ብለን አሁንም ቤተክርስቲያን ልጆች የሆኑትን ባለሀብቶች ማስተባበር ብንችል እርግጠኛ ነኝ ግማሽ ሚሊዮን ብር 500,000 ብር ይሰጡልናል። እውነት ለመናገር በሬ ገዝተን በሬዎቹ ሳይከሱ በሬዎቹ ሳይሞቱ በደንብ ቁጥጥር አድርገን ሕክምና እየሰጠን 3 ወር ብንጠብቅ እነሱ ባለሀብቱ የሰጠውን ገንዘብ ያክል ትርፍ አግኝተን እሱን ገንዘብ መልሰን በዛ ካፒታል መንቀሳቀስ እንችላለን። ይህን ደግሞ ከማን ጋር? ካህናት አባቶች አሁን ያገለገሉ እዚህ ውስጥ የቤተክርስቲያን ጥበቃ ዘበኞች ዘበኛ አሁን ደሞዙ ዝቅተኛ ነው። ቤተክርስቲያኑን እየጠበቀ ይህን ስራ በጉልበት በሬዎችን በመመገብ የበሬዎቹን ንጽህና አስፈላጊ ከሆነ ሰውነታቸው ይታጠባል። በእኛ አካባቢ ነው ከብት የማይታጠቡ በጣም እኛን ሰውነታችን ሲቆሽሽ እንደሚያስጠላ በሬውንም በጣም የሚያሸማቅቁ። ስለዚህ የንጽህና አጠባበቁ የሚያደርበት ቦታ ማጽዳት፣ ሳር መስጠት፣ ውሃ መስጠት እነኚህ ጥበቃ ባለሙያዎች ሰራተኞቻችን ሰጥተን በጣም የበጀት ችግር የሚባለውን በጣም ቀና የሆኑ ቤተክርስቲያን ልጆች አሉ። ደብረ ፀሐይ ሀብታም ነች። ያን አቻችለን አሁን ለመጠቀማችን ሲስተሙ ባለሀብቶቻችን የምንጠቀምበት ሲስተም ራሱ በጣም ደካማ ስለሆነ በጀት አልባ የሆነ ነው እንጂ በጣም ይሄን ለመጠቀም በሚያስችል እቅድ ጋይድ እንዲያደርግ ነው። በእቅድ ስለማንም መራ ነው ዝም ብሎ በዘልማድ ሎካል አስተሳሰብ የተለመደ ዝም ብሎ የትም ማያደርስ ኪሳራ ማይታወቅ ትርፍ ማይታወቅ ለምን እንደወደቅን ለይተን መገበም አንችልበት ስታይል ስለምንከተል ነው። ሄዶ ይወድቅና ዝም ነው የሚባለው። ለምን ወደቀ ማን ጣለ ባለቤት የለም። ለዚህ ነው ይሄ እቅድ የተዘጋጀውና እቅዱ ደግሞ ትልቅ ጋይድ የሚያደርገን ነው። በዚህ ሌሎችም አሁን የወተት እርባታ እዚህ አላካተትንም እንጂ ለወደፊት በጣም እየነቃን ስንሄድ ወተት እርባታ በጣም ማስገጃ በራሱ ወተት እርባታ ዴሪ ፋርሚንግ ሴንሲቲቭ ስለሆነ በጣም እውቀት ስለሚፈልግ አሁን አላካተትንም። በድልባ ሲሳካልን በዶሮ እርባታ ሲሳካልን ወደዛ ማደጋችን አይቀርም። ቤተክርስቲያናችን ደግሞ ብዙ እውቀት ያላቸው ልጆች አሉ። ትልቁ ችግራችን የቤተክርስቲያን ልጆችን እውቀት ተጠቅሞ ወደ ሀብት መቀየር በጣም ያልተካንበትና በጣም መፍታት ያለብን ትልቁ ተግዳሮት እዚህ ላይ ነው። አዎ ቤተክርስቲያን ልጆች አለ እንደዚህ ተማረ ያ ፉከራ ምንም አይደለም። ወደ ሀብት መቀየር አለብን፣ ተግባራዊ መቀየር አለብን። ቤተክርስቲያን ያን የቤተክርስቲያን ልጅ ተጠቅማ ከችግር ካልወጣች በስተቀር የቤተክርስቲያን ልጅ መሆን በራሱ ፋይዳ የለውም። እኛ ሟች ነን። ሲስተም ተክለን ከሞትን ሲስተም ተክለን ከሄድን የሚመጣ ትውልድ እኛ እንደውም መተግበር ባንችልና ዩቲዩብ ላይ የምንለቃቸው ትምህርቶችን ከ30-40 ዓመት በኋላ እኛ ከሞትን በኋላ የሚመጣ ትውልድ ያይና ይተገብራል። ችግር የለም። አሁን የበጀት እጥረት ተግባራዊ ያለማድረጋችን እኔ ብዙም አይቆጨኝም። ምክንያቱም ይሄን ዶክመንት በማዘጋጀታችን ብቻ 50% የቤተክርስቲያን ችግር ቀርፈናል ብያለሁ በግሌ ነው። ይሄ ሎጂክ ነው። ምክንያቱም
ለምንድን ነው እዚህ የደረስነው? ልመና ላይ ብቻ ትኩረት ያደረግነው የምንለው ቤተክርስቲያን አሁን እያየን ያለን ችግር መንስኤው ኮዝ ሩቱ በእቅድ ስለማንመራ ነው፣ በእውቀት ስላልተደገፍን የሚለው ድምዳሜ ላይ ከደረስን አሁን ባቀድነው ጊዜ ሰሌዳ ባይሳካ እንኳን የሆነ ሰዓት ላይ ይሳካል። አምላክ ቅዱሳን ይረዳናል። ምክንያቱም ቤተክርስቲያንን ለመርዳት ለማገዝ ብለን የተነሳ ነው እቅድ ይሳካል አልጠራጠርም። ስለዚህ ይህንን ዩቲዩብ ላይ ይህን ተደክሞ የሚወጣው የሚለቀቀው ቪዲዮ በተለያዩ አካባቢዎች ሆናችሁ ይህን የምትከታተሉ የደብረ ፀሐይ ልጆች ልትኖሩ ትችላላችሁ። ኖቶን የደብረ ፀሐይ ልጆች ክርስቲያን የሆናችሁ ይዘቱ አይነቱ ይለያይ እንጂ የችግሩ መልክ ይለያይ እንጂ ቤተክርስቲያን የትም ችግር አላት። በዚህ በልማት መስኩ በጣም ብዙ ችግሮች አሉ። ለየትኛውም ቤተክርስቲያን ያገለግላል። ይሄ ስልጠና ይሄ ዶክመንት በጣም ይጠቅማል። የትኛውም ቤተክርስቲያን እናንተ ያላችሁበት ቤተክርስቲያን ያለን ችግር ለመቅረፍ እቅድ አቅዱ። በእቅድ ተመሩ። ያ ካልሆነ ነገ ዘመኑ ምን ይዞ እንደመጣ ይታወቃል። የተለያየ ርዕዮተ ዓለም ሀገሪቱ በተከተለች ቁጥር ቤተክርስቲያናችን ላይ የሚያመጣ ተጽዕኖ ኢምፓክት ቀላል አይደለም። ትናንት በስርዓተ ቤተክርስቲያን ኮትኩተን ያላሳደሩ ወጣት ምዕመን ነገ ከእጃችን ይወጣል። ያንን ቤተክርስቲያንን ማስተዳደር ከባድ ነው። አገልጋዮች የሚወሩት ካጡ ጥሎ ይሄዳሉ። አገልጋዮች ከሌሉ ንስሐ መግቢያ መንገድ ይዘጋል። ንስሐ ካልገባ መሞት ነው። ሰው ንስሐ ካልገባ መሞት ነው። ካህናት ከሌሉ ሥጋ ወደሙን መቀበል አንችልም። ስለዚህ ካህናት ተረጋጉ፣ ዲያቆናት ተረጋግቶ በቤተ ክርስቲያን ቤተ መቅደስ ውስጥ እንዲቆዩ የቤተ ክርስቲያኒቱን ሊደርሺፕ በደንብ ጋይድ ማድረግ አለ። ከዚህ በፊት በተረት ስንመራ ቆይተናል። ተረት አሁን ከዚህ በኋላ ቦታ የለም፣ አቅምም አለው። ተረት እስካሁን አድርሶናል። አቶ ተረት እናመሰግናለን ብለን አቶ ተረት ምስጋና አቅርበን ከዚህ በኋላ በእውቀት ኖሌጅ ቤዝድ የሆነ ሊደርሺፕ ያስፈልጋል። ይሄ ካልሆነ ትውልዱ በጣም ዘመናዊነት ውስጥ ቅድም ብያለሁ፣ በመንፈሳዊ ህይወት ቀርጸን ያላሳደግነው ትውልድ ዘመናዊነት ውስጥ የተለያዩ ፍልስፍና ሲከተል ቤተክርስቲያን ዞር ብሎ የማያይ ትውልድ ይፈጠራል። ፕሮጀክት ቀርጸን ህንፃ ሰርተን ገቢ የሚያስገኙ የተለያዩ ልማቶችን ሰርተን ያስቀምጥ እንደሆነ ቤተክርስቲያን አባቶች ሳይናጉ አገልግሎት ይሰጣሉ። እነሱ ተረጋግቶ ካሉ ደግሞ ይሄ ከቤተክርስቲያን በተለያየ ነገር ተሸውዶ ተጠልፎ የወጡትን ወደ ቤተክርስቲያን ማምጣት የሚቻለው በዚህ ሲስተም ነው እና አምላከ ቅዱሳን ይህን እቅድ ተግባራዊ አድርገን የቤተክርስቲያን የውስጥና የውጭ ችግሮችን የምንፈታበት እቅድ ያደርግልን ዘንድ ምኞታችን ነው። አምላከ ቅዱሳንም ይረዳናል። እኛ በጎ ነው ያሰብነው። ቤተክርስቲያንን ካለን ውጭት እኛ ቤተክርስቲያን አባቶቻችን በ40 ቀናችን በ80 ቀናችን ስሜት ሕዋሳቶቻችን ላይ ክርስትና ስንነሳ ትዘምላችሁ እንደሆነ ስሜት ሕዋሳቶቻችን ላይ ቅባ ቅዱስ ቀብቶ መንፈስ ቅዱስ አሳድሮብን ዛሬ ተምረን ዩኒቨርሲቲ ገብተን በራሳችን ያመጣነው እውቀት ብቻ አይደለም፣ የቤተክርስቲያን ድርሻ አለው። እውነት ለመናገር ስለተባረክን እኮ እውቀት ያገኘው። ምክንያቱም አእምሯችንን ብቃወስ ነው። ይህን አስባችሁ ታውቃላችሁ? አእምሯችን ሰላም ባይሆን ኖሮ ተምረንም እኮ ላንመረቅ እንችላለን። ቤተክርስቲያን ቅባ ቅዱስ ቀብታ መንፈስ ቅዱስ አሳድራ እንድናውቅ አድርጋ በስርዓት ኮትኮታ ተሰሚነት እንዲኖረን አድርጋ የሰጠችውን እውቀት ደግሞ ለቅድስት ቤተክርስቲያን አንነፍግም።
ይህን እውቀት ደግሞ በየቦታ ሆናችሁ የሚሰሙ የኦርቶዶክስ ተዋሕዶ ልጆች ቆም ብለን አስበን ቤተክርስቲያናችን አንድ ቀን የሆነ መከራ ቢደርስባት በቃ ሳትናወጽ አገልጋዮች እሷ አትናወጽ። እሷ እኮ ዘላለማዊት ናት። በአምላክ ደም የተመሰረተችው በደም የተመሰረተችው በሐዋርያ ቅዱስ ጴጥሮስ ምስክርነት አለት ላይ የተመሰረተ እሷ አትናወጥም። ግን እኛ አባቶች የሚበሉትን ካጡ ኑሯቸው ልጆችን መያዝ ካልቻላቸው ትዳራቸውን መያዝ ካልቻላቸው አባቶች ሲናወጡ ቤተክርስቲያን መንገራገጭ ይኖራል። ያ እንዳይከሰት የቤተክርስቲያን ገቢ መዳበር አለበት። ቤተክርስቲያን ውስጥ ያለው አስቸጋሪ አሁን ኦልድ ስታይል ሊደርሺፕ በደንብ መሻሻል አለ። አሻሽለን ቤተክርስቲያኒቱ ሳትናወጥ፣ ቤተክርስቲያኒቱ ሰው ሳይጣላ፣ ቤተክርስቲያኒቱ በጣም ቀጥለጥ ብላ እንድትመራ እኛ ሁላችን አስተዋጽኦ ማበረከት አለብን። ቀጣይ እግዚአብሔር ቢረዳን ክፍል 5 በዚህ ዶክመንት ላይ ክፍል 4 ነው። የፋይናንስ አስተዳደር ፋይናንሻል ማኔጅመንት እንዴት ነው ፋይናንስን ሊድ ማድረግ አለ። እንደምታውቁት ቤተክርስቲያን አንድ ቦታ ላይ ሰባጉ ብቻ ከዚህ ቀደም አውቃለሁ። ከዚህ ወረዳ ሳይሆን ሌላ ወረዳ እያለው 2000 ብር ካዚና ካለ ያችን 2000 ብር እንዴት እንደምናጠፋ ቀዳዳ የሚፈለገው እንዴት እንደምናጠፋ ያችን ገንዘብ እስከምናጠፋ እንቅልፍ አይወስድም። በእርግጠኝነት በኮንስትራክሽን ዘርፍ፣ በግብርና ዘርፍ ትምህርት ቤቱን አሳድገን ገቢ ማመንጨት ስንጀምር ራሱን ችሎ ቤተክርስቲያን መደጎም ሲጀምር የኛ ደብር አይደለም ሚሊየንስ ኢን ቢሊየንስ ገቢ መሰብሰብ ይቻላል። ገቢ ብቻ ስለሰበሰብን ደግሞ የቤተክርስቲያን ችግር ተቀርፏል ብለን መደምደም አንችልም። በጣም መስጋት ያለብን ደግሞ ያንን ፋይናንስ በአግባቡ ካልተመራ ገንዘብ መጥቶ ሲከመር ደግሞ የኔ የሚል ብዙ ሰዎች ይመጣል። ይገባናል ባዮች በአግባቡ ካልተመራ ደግሞ የግጭት ምንጭ የሆነና አንድነታችን ደግሞ ማፈረካከስ ነው። ሊማን ሰርተን ገንዘብ ካመጣን በኋላ ገንዘቡን አድሚኒስትር ሊድ የምናደርግበት መንገዱን ትክክለኛ ፖዚሽን ካልያዘ ስለመበተናችን ትልቅ ድርሻ ስላለው ፋይናንሻል ማኔጅመንት ፋይናንሻል አስተዳደር በክፍል 5 ቀጣይ ክፍል እናያለን። እስካሁን ይረዳን የአባቶቻችን የአበ ቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። እቅዱን ተግብረን ቤተክርስቲያን አምላክ ረድቶን ቤተክርስቲያናችን ገቢዋ ዳብሮ አባቶቻችን እውነት ለመናገር ዛሬ ነፃ አገልግሎት ነው። 2000 ብር አይደለም በአሁኑ ሰዓት ይሄ የተከፈላቸው ወር ሙሉ ማታ እየጮሁ እኛ ተኝተን ያደርን አስቦ ምዕመናን እኛ ተኝተን ያደርን አባቶቻችን አይተኙም። ስለኛ ኢትዮጵያ ይጸልያል። ወንዙ በእንተ ቅድስት ሰዓት ላይ በደንብ አስተውላችሁ ስለ ወንዝ ይጸልያል። ቅድስት ቤተክርስቲያን ሐዋርያዊት በጣም የምትገርም ድንቅ ሃይማኖት ስለ ወንዝ ይጸልያለች። ወንዝ መጠኑን አልፎ ሰፈር ወጥቶ ሰውን እንዳይጎዳ ነፋስ ስለ ነፋስ ይጸልያል። ዛሬ እኮ ቤተክርስቲያናችን ወንጌል አታውቁም የሚሉ ሰዎች እንደውም እነሱ ጉዳይ ብዙ ማተር አያደርገኝም። እንዴ ስለ ወንዝ ይጸልያሉ እንዴ እነሱ ስለ ነፋስ ስለ አዝመራ ይጸለይበት ድንቅ የሆነች ቤተክርስቲያን አባቶች ይህን የሚጸልዩ አባቶች ነፃ አገልግሎት የሚያገለግሉት ዛሬ ልጆቻቸውን ማስተዳደር ያቅታቸዋል። ቤተሰብ መምራት ያቅታቸዋል። ከዛ በኋላ እኛ የምንሰጠው ስያሜ ሰው ነገ ዲያቆን ልሁን ብሎ ይማራል ወይ የሚለው በጣም ያሳስበኛል። ካህን ሊሆን ብሎ ሰው ያቅዳል ወይ? ያኔ ምንድን ነው የምንሆነው? ቤተክርስቲያን ባዶ ስትቀር ስጋው ደግሞ ይቀራል፣ ንስሐ መግባት ይቀራል። ሁላችን የዲያብሎስ መጫወቻ የምንሆነውና እግዚአብሔር ከዚህ ጣጣ ከዚህ ችግር ይሰውረን።
ጅምር አስተያየት ነው የሚኖረኝ። ቀጣይ ላይ ክፍል 5 ፋይናንሻል ማኔጅመንት የፋይናንስ አስተዳደር ቤተክርስቲያናችን ይዘቱ ምን መምሰል አለበት፣ አሁን እንዴት ነው የተሰራ ያለው የሚለው ቀጣይ ቪዲዮ ላይ እናያለን። አምላክ ቅዱሳን ይባል የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስለተራደን ይህን ጀምረን እስከ አሁን ስላስፈጸመን ክብር ምስጋና ለአምላካችን ይሁን። ይቆየን። ስብሐት ለእግዚአብሔር።